የሆነ ድምጽም እማዬ አይደለችም ማን ይሆናል? እኔም አላውቅም። ሊባኖ እንዴ ታረኝ ይፈራል ልደበቅ። አይ እንዳፈሪ ነው ያለውልሽ። ሊባ ቢሆንም እንዳፈሪ እኔ በዚህ መጽሐፍ ጭንቅላቱን እለዋለሁ። ወይኔ ጉዴ ታባቴ ልደበቅ። የሆነ ቦታ ፈልጌ ልደበቅ እንጂ ጉዴ ነው ዛሬ። ወይኔ ሎሊ ሮጣ ተደበቀች። ቅድም ሊባ ለመያዝ የመጣ ፖሊስ ሄደዋል እንዴ? አይ አለ በርስ ተቀምጧል። የመጣው ፖሊስ ሄደ ነው ወይ ያሉት? ወይኔ ጉዴ ፖሊስ! ወይኔ ዛሬ አለቀልኝ። በቃ እስር ቤት መግባቴ ነው። ፖሊስ ፖሊስ ፖሊስ! ሰው ቤት ያለ ፈቃድ ገብቼ እንደ ሌባ ልያዝ ነው። ወይኔ ጉዴ አለች ሎሊ። ስሚ አሁን ለማስደንገጥ ሞክሪ። ድምጻችንን ቀይረን ያው ሚናባቢን ድምጽ አስመስለን እናስደንግጣት ሎሊ። እሺ ሎሊ የጠፋውን ኳስ ፍለጋ ጎንበስ ብላ ጠረጴዛ ወንበር ስር እየፈለገች ነው። እነ ብሌን እያጠኑ ነው። ሎሊ የጠፋባትን ኳስ ፍለጋ ማንም ሳያት ተደብቃ ቤት ውስጥ ገብታ ለመፈለግ እንዲሁም ደግሞ ኳሷን ይዛ ወጥታ ለመጫወት ቸኩላለች። የሆነ ድምጽም እማዬ አይደለችም ማን ይሆናል? እኔም አላውቅም። ሊባኖ እንዴ ታረኝ ይፈራል ልደበቅ። አይ እንዳፈሪ ነው ያለውልሽ። ሊባ ቢሆንም እንዳፈሪ እኔ በዚህ መጽሐፍ ጭንቅላቱን እለዋለሁ። ኧረ እኔ እፈራለሁ። አትፍሪ። ለምን ትፈራለሽ? አትፍሪ። እኔ ያለውልሽ። እኔ ያለው ችግር የለውም። ነይ ቀስ ብለን እንሂድ። ብቆጣ ግን ባንቺ ነው። ችግር የለውም። ሎሊ የጠፋውን ኳስ ፍለጋ ጎንበስ ብላ ጠረጴዛ ወንበር ስር እየፈለገች ነው። ሊባ አይደለም የገባው። ሎሊ ናት እንዴ? አዎ ቀስ ብለን እንሂድ እንዳታይ። ሌባ የገባ መስሏቸው ደንግጠው ሲወርዱ ለካ ሎሊ ገብታ ኳሷን እየፈለገች ነው። እንዴ ኳሱን የት ነው ያስቀመጡት? ደግሞ ተበድረው በስነ ስርዓት እንደመመለስ እኔን ያለፉኛል እንዴ? የት ነው ያስቀመጡት ይህን ኳስ? ወይኔ ደከመኝ አለች ሎሊ። ሎሊ ብስጭትጭት አለች። ደክሞኛል በቃኝ አለችና ተነሳች። እንደው ድከም ይበለኝ ነው እንጂ እዚህ ሶፋ ላይ ማያስቀምጡትም። እየታርገውት ይሆን? እኔ ኳሴን ፈልጌ ነበር አለች ሎሊ። ወይኔ ረስቸው፣ ለካ የሰው ቤት ነው የገባሁት ኳሱን ፍለጋ። ወይኔ የሰው ቤት ነው ያለሁት ለካ። ወይኔ አለች ሎሊ። ሎሊ ኳሱን ስትፈልግ ሰው ቤት መግባቷንም ረስተዋለች። ግን በቃ ምን ችግር አለው? ኳሴን ይዤ መውጣት አለብኝ። ምናልባት ሌላ ክፍል አስቀምጠውት ሊሆን ይችላል። ቆይ እስቲ እዛ ልፈልገው። ሎሊ በየክፍሉ እየገባች ፍለጋዋን
ቀጠለች። አይ እዚህም ክፍል ውስጥ የለም። እሺ አሁን ቆየት አደረጉት ይባላል። አይ እስቲ ደግሞ በቃ ኳሴን ማግኘት አለብኝ። የሰው ቤትም ቢሆን እስቲ ወደ ላይ ደግሞ ሄጄ ልፈልገው አለችና ሎሊ ወደ ላይ ወጣች። እነ ብሌንም ተከትለዋት ወደ ላይ ወጡ። ስሚ አሁን ለማስደንገጥ ሞክሪ። ድምጻችንን ቀይረን ያው ሚና አባቢን ድምጽ አስመስለን እናስደንግጣት ሎሊ። እሺ ልጆች እናታችሁ መጥቻለሁ። ማን ነው ላይ ያለው? ወይኔ ጉዴ እናታቸው መጣች። ተያዝኩኝ ዛሬ እዚህ ገብቼ ብቻዬን። ወይኔ ሰው ቤት ተያዝኩ አለች ሎሊ። ወይኔ ጉዴ ታባቴ ልደበቅ፣ የሆነ ቦታ ፈልጌ ልደበቅ እንጂ ጉዴ ነው ዛሬ። ወይኔ ሎሊ ሮጣ ተደበቀች። ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ ዛሬ በቃ ተዋረድኩኝ። የሰው ቤት ገብቼ ተያዝኩኝ። ወይ 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 ቆይ 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 ከዚህ ክፍልማ ሊይዙኝ ይችላሉ። ሌላ ክፍል ካላቸው እዛ ሄጄ ልደበቅ። ሎሊ የምታደርገው ነገር ጠፋት። በጣም ደንግጣለች። አባባ ዳቦ ላምጣልህ? ሎሊ ቤት ውስጥ ድምጽ በሰማች ቁጥር እየደነገጠች ነው። እነ ብሌንም ይህን አውቀው የተለያየ ድምጽ እያሰሟት ነው። ቀስ ብላ ወደ በሩ ተጠጋች። እማዬ ወደ መኝታ ቤት ልትገቢ ነው እንዴ? ሎሊ ሮጣ ሌላ ክፍል ገባች። የልብስ ቁም ሳጥን ውስጥ ገብታ ልትሸፈን ሁሉ ፈልጋለች። ኧረ ወይኔ ጉዴ ዛሬ ምን ውስጥ ልግባ? ሰው ቤት ገብቼ ተዋረድኩኝ፣ ተያዝኩኝ። ወይ ሳያስፈቅዱ ለካ የሰው ቤት መግባት ነውር ነው፣ ትክክል አይደለም። በቃ በዚህ ልሸፈን። ባሁን በዚህ ተሸፍኜ ቁጭ ልበል? ይህም ቢሆን አይሸፍነኝም፣ መታየት አይቀርም። እስቲ ሎሊ በተቻለ አቅም ራሷን ለመደበቅ እየሞከረች ነው። እነ ብሌን ድምጽ ባሰሙ ቁጥር በቃ ካሁን ልያስ ነው፣ ዛሬ ጉዴ ነው፣ የሰው ቤት ያለ ፈቃድ ገብቼ ጉዶንኩኝ እያለች ከአንዱ ቁም ሳጥን ወደ ሌላኛው ቁም ሳጥን እንደገና ደግሞ ከአንዱ ቦታ ወደ ሌላ ቦታ እየሄደች ለመደበቅ ትሞክራለች። ማን ነው እዛ ያለው የሚል ድምጽ ሎሊ ስትሰማ ብድግ አለች። ሎሊ ቁም ሳጥን ውስጥ ገብታ ለመደበቅ ሞከረች። ማን ነው እዛ ያለው የሚለው ድምጽ በተደጋጋሚ ሲሰማ ሎሊ እንደ ድመት ሚያው ሚያው እያለች መጮህ ጀመረች። ድመት ናት ብለው እንዲያስቡ ፈልጋለች ማለት ነው። ቅድም ሌባ ለመያዝ የመጣው ፖሊስ ሄደዋል እንዴ? አይ አለ፣ በር ስር ተቀምጧል። የመጣው ፖሊስ ሄደ ነው ወይ ያሉት? ወይኔ ጉዴ ፖሊስ! ወይኔ ዛሬ ያለቀልኝ፣ በቃ እስር ቤት መግባቴ ነው። ፖሊስ ፖሊስ ፖሊስ! ሰው ቤት ያለ ፈቃድ ገብቼ እንደ ሌባ ልያዝ ነው። ወይኔ ጉዴ አለች ሎሊ። ወይኔ አለ፣ ጭራሽ መስኮቱ ስር እኮ ቁጭ ብሏል እያሉ ነው። በቃ ዛሬ መታሰሪ ነው አለች ሎሊ። እንደዚህ ከሚጨነቅ በቃ ወጥቼ እውነቱን ልንገራቸው፣ እሱ ነው የሚያዋጣው። መዋሸትና ይበልጥ መደበቅ ሌላ አደጋ ያመጣል። የተፈጠረውን ነገር እውነቱን ነግሬያቸው የመጣውን ብቀበል ይሻለኛል አለች ሎሊ። ሎሊ መደበቁ እንደማያዋጣት ስታውቅ እውነቱን ለመናገር ወደ በሩ ተጠጋች። ኳሷንም ከበሩ ኋላ አገኘችው።
ወይኔ ጉዴ! ይቅርታ አድርጉልኝ ጓደኞቼ። እኔ ኳሴን ስፈልግ በቃ በሩ ክፍት ነበረ፣ ዝም ብዬ ገባሁኝ። እባካችሁ ለፖሊስ አትናገሩብኝ። ያለ ፈቃድ ስለገባሁ በጣም ይቅርታ አድርጉልኝ አለች ሎሊ። እባካችሁ ለፖሊስ አትንገሩብኝ ጓደኞቼ። አረ ፖሊስ ያለም እኛ የቀለድን ነበር። ሎሊ ያለ ፈቃድ የሰው ቤት አይገባም። ሁኔታሽ ግን ያስቃል። ይቅርታ፣ ሌላ ጊዜ ግን እንደዚህ አላረግም። ልግባ ወይ ኳሴን ልፈልግ ወይ ብዬ አስፈቅጄ ነው ሰው ቤት የምገባው። ይቅርታ አድርጉልኝና በቃ ወደ ቤቴ ልሂድ። በጣም ነው የደነገጥኩት አለች ሎሊ። ሎሊ ይቅርታ፣ እኛም ኳሱን ቶሎ መመለስ ነበረብን። ኧረ እኔም ይቅርታ አድርጉልኝ፣ የእናንተንም ይቅርታ ተቀብያለሁ። አሁን ግን ከድንጋጤ ብዛት በጣም ስለደከመኝ ቶሎ ወደ ቤት ሄጄ ልተኛ። ደህና ሁኑ። ቻው፣ ኳሴን ይዤ ልሂድ። በኋላ እኔም ትንሽ ረፍት ላድርግ፣ ድንጋጤው ይልቀቀኝና አብረን እንጫወታለን። በሉ ደህና ሁኑ። እሺ እማዬ ስመጣ እናንተ ቤት መተን እንጫወታለን። ቻው። ሎሊ ያለ ፈቃድ ሰው ቤት መግባት ልክ እንዳልሆነ ትልቅ ትምህርት ተማረች። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ ቤት